በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ተስዑ ለወርኃ የካቲት በዛቲ ዕለት አይረፈ አብ አብይ ወቅዱስ አባ በርሱማ ሶርያዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 9 በዚች ቀን የከበረ በሶርያ ሀገር ላሉ መነኮሳት አባት የሆነ ታላቁ አባ በርሱማ አረፈ። የዚህም ቅዱስ ወላጆቹ ለሳሚሳጥ ከሚባል ሀገር ሰዎች ውስጥ ናቸው። አንድ በዋሻ ውስጥ የሚኖር ሰው በእርሱ ላይ ትንቢትን ተናገረ። ከመወለዱ አስቀድሞ ለአባቱ እንዲህ አለው። የትሩፋቱ ዜና በሶርያ ሀገር ሁሉ የሚሰማ ጣዕም ያለው ፍሬ ካንተ ይወጣል። ከእርሱ የሚሆነውንም አስረዳው። ተወልዶ ማድጎ እግዚአብሔርን ወደ ማወቅ በደረሰ ጊዜ ከወላጆቹ ሸሽቶ ወደ ኤፍራጥስ ወንዝ ደርሶ በዚያ ስሙ አብርሃም ከሚባል ሰው ዘንድ ተቀመጠ። እርሱም ወላጆቹን ስለፈራ ከዚያ ገዳም ሰደደውና ሄዶ በዓለት ውስጥ ኖረ። በዚያም ታላቅ ተጋድሎን ተጋደለ። ወሬውም በሶርያ ሀገሮች ሁሉ በተሰማ ጊዜ ብዙዎች ደቀ መዛሙርት ወደ እርሱ ተሰበሰቡ። የዚያ ቦታ ውሃ ግን እጅግ መራራ ነበር። በላዩ በጸለየ ጊዜ ተለውጦ ጣፋጭ ሆነለት። እግዚአብሔርም በእጆቹ ድንቆች ታምራቶችን አደረገ። ከእርሳቸውም በአንዲት ጊዜ ከደቀ መዛሙርቱ ጋር ከበዓቱ ርቆ ሳለ የፀሐይ መግቢያ ሰዓት ተቃረበ። የክብር ባለቤት ጌታችንን ኢየሱስ ክርስቶስን ለመነው። ወደ በዓቱም እስኪደርስ ያን ጊዜ ፀሐይን አቆመለት። በሌላ ጊዜ እንዲሆነ ረአም የምትባል ሀገር ነበረች። ሰዎቿም ከሃዲዎች ናቸው። በላያቸውም ዝናብ ተከለከለ። በተጨነቁም ጊዜ ወደ ከበረ አባ በርሱማ መጥተው ለመኑት። እርሱም ገሰጻቸው፣ እንዲህም አላቸው። ከክህደታችሁ ተመልሳችሁ በእግዚአብሔር ብታምኑ እርሱ ብዙ ዝናብን ያዘንብላችኋል። እነርሱም እናምንበታለን አሉት። በዚያን ጊዜ ጌታችንን ለመነውና ብዙ ዝናብ ዘነበላቸው። የሀገር ሰዎችም ሁሉ በጌታችን አመኑ። እንዲሁም ሰዎቿ ከሃዲያን የሆኑ ሌላ ሀገር ነበረች። እነርሱንም ገስጾ መክሮ አስተምሮ እግዚአብሔርን ወደ ማወቅ መለሳቸው። የጣዖቶቻቸውንም ቤቶች አፈረሰ። ይህም ቅዱስ ለራሱ ቦታ አዘጋጅቶ በዚያ ሳይቀመጥ 54 ዓመት ቆሞ ኖረ። ከመትጋት የተነሳ ሲደክመው ከናሱ ግድግዳ ላይ ተደግፎ ያሸልባል። በየ7 ቀንም ይጾማል። የከበረ አባ ስምዖንም ዘአምድ ሊያየው ወዶ ወደ እርሱ ላከ። የትሩፋቱንና የቅድስናውን ዜና ብዙ ሰዎች ሰምቶ ነበርና። እርሱም ወደ አባ ስምዖን መጥቶ እርስ በርሳቸው በረከትን ተቀባበሉ። ከዚህም በኋላ ወደ ገዳሙ ተመለሰ። በሶርያ ሀገርም አስተማረ። በፊታቸው ታምራትን ባደረገ ጊዜ በትምህርቱ ብዙዎች አመኑ። ዳግመኛም ወደ ታናሹ ቴዎዶሲዎስ ንጉሥ ሄዶ በቀናች ሃይማኖት አጸናው። ንጉሡም ብዙ ገንዘብን ሰጠው። እርሱም ምን አልወሰደም። በአንጾኪያም ሀገር በኤጲስቆጶሳቱ ሁሉ ላይ ስልጣን እንዲኖረው ንጉሥ ጻፈለትና ሐቲም ቀለበቱን ሰጠው። በከሃዲው ንስጥሮስ ምክንያት 200 ኤጲስቆጶሳት በኤፌሶን ከተማ በተሰበሰቡ ጊዜ ከእሳቸው ጋር ይህ ቅዱስ አለ። ከእርሳቸውም ጋር ንስጥሮስን አውግዘው ዳግመኛ አወገዘው። ዳግመኛም በአንጾኪያ ሀገር ላሉ መኳንንት፣ መሳፍንት፣ ሹማምንት ሁሉም ይታዘዙለት ዘንድ ንጉሥ ደብዳቤን ጻፈለት። እርሱም በጎ ሥራ እንዲሰሩ በሃይማኖት እንዲጸኑ የሚያዝዝ ደብዳቤ በመጻፍ በንጉሥ ሐቲም ቀለበት እያተመ ለሀገሮች ሁሉ የሚልክ ሆነ። ክፉዎች ሰዎችም ጠሉት። በንጉሡም ዘንድ ነገር ሰሩበት። እንዲህም አሉት፣ እነሆ አባ በርሱማ እንደ ዓለም ሰው ሆኖ ይበላል፣ ይጠጣል፣ መልካም ልብስንም ይለብሳል። ንጉሡም ስለ አባ በርሱማ የተነገረውን ያረጋግጥ ዘንድ ከባለሟሎቹ አንዱን ላከ። የንጉሡ ባለሟልም ወደ አባ በርሱማ በደረሰ ጊዜ በእርሱ ላይ ከተነገረው ምን ያገኘው የለም። ከዚህ በኋላ ወደ ንጉሥ ወሰደው። ንጉሡም ቀድሞ ከሚያውቀው ከመንፈሳዊ ሥራውን ልውጥ ሆኖ ያገኘው ነገር የለም። ንጉሡም ታላቅ ክብርን አከበረው፣ ወደ ቦታው መለሰው። መናፍቁ ንጉሥ መርቀያንም የኬልቄዶንን ጉባኤ በሰበሰበ ጊዜ የንጉሥ አማካሪዎች አባ በርሱማን እንዳያስመጣ ንጉሡን መከሩት። እንደማይፈራና እንደማያፍር ለሰው ፊትም እንደማያዳለ ተከራክሮ ረትቶ እንደሚያሳፍራቸው ስለሚያውቁ ከለከሉ። አንዱን ክርስቶስን ወደ 2 የከፋፈሉበት ይህ ጉባኤ በተፈጸመ ጊዜ የከበረ አባ በርሱማ ተጣላቸው፣ ነቀፋቸው፣ ቃላቸውንም በመሻር አወገዛቸው። እነርሱም ወደ ንጉሥ ወንጅለው በጽሑፍ ከሰሱት። ንጉሡም ልኮ ወደ እርሱ አስቀረበው። ግን በላዩ ስላደረ መንፈስ ቅዱስ ጸጋ ሊቃወመው አልቻለም። በሊቁ ቅዱስ ዲዮስቆሮስ ላይ ስላደረገችው ክፋት ንግሥቲቱን ረገማት። ከጥቂት ቀንም በቀር አልኖረችም። በክፉ አሟሟትም ሞተች። ከዚህም በኋላ መናፍቃን የሚቃወሙት ሆኑ። ምዕመናንም እንዳይታዘዙለት ወደ ሀገሮች ሁሉ ጽፈው የሚልኩ ሆኑ።
እነርሱ ግን አልተቀበሏቸውም፣ ለእርሱ መታዘዛቸውንም አልተውም። ዳግመኛም በጎዳና ሸምቀው ይገድሉ ዘንድ 200 መናፍቃን ሰዎች ከመናፍቃን ኤጲስቆጶሳት ጋር ተስማምተው ወደ እርሳቸው እንዲመጣና በአንድነት ወደ ቤተ ክርስቲያን እንደሚሄዱ ሆነው ላኩበት። መጥቶም አብሮ በተጓዘ ድንጋዮችን አንስተው ጣሉበት። ድንጋዮቻቸውም ወደ ራሶቻቸው የሚመለሱ ሆኑ። በፍርሃትም ከእርሱ ሸሹ። እግዚአብሔርም ከዚህ ዓለም እስረኛነት ሊያወጣው በወደደ ጊዜ መልአኩን ወደ እርሱ ልኮ ከ4 ቀን በኋላ ከዓለም እንደሚፈልስ ነገረው። በዚያን ጊዜ በዙሪያ ወዳሉ ሀገሮች ምዕመናን ያጽናናቸው ዘንድ ረዱን ላከው። እርሱም ሲዞር የመጥምቁ ቅዱስ ዮሐንስ ራስ ወደምትኖርበት ቦታ ደረሰና የከበረች የቅዱስ ዮሐንስን ራስ እጅ ነሳል። ስለ ከሃዲው ስለ ንጉሥ መርቀያንም በማልቀስ ለመነ። እንዲህ የሚልም ቃል ከመጥምቁ ዮሐንስ ራስ ወጣ። አባ በርሱማ ወደ እግዚአብሔር ስለ ከሰሰው ያ መርቀያን ሙቷልና አትፍራ። የከበረ አባ በርሱማ ረዱን ላከውና በሰላም አረፈ። ከበዓቱም ደጃፍ ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ ታየ። ምእመናንም ሁሉ ከሩቅ አይተው ወደ እርሱ መጡ። አርፎም አገኙት። ከስጋውም ተባረኩ። በላዩም አለቀሱ። ከእርሱም ስለ መለየታቸው እጅግ አዘኑ። እንደሚገባም እየዘመሩና እያመሰገኑ ገንዘው በመቃብር አኖሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የከበረ ሶርያዊ ጳውሎስ በሰማዕትነት አረፈ። የዚህም ቅዱስ ወላጆቹ የሶርያ ሰዎችና በእስክንድርያ ከተማ የሚኖሩ ነጋዴዎች ናቸው። ከዚህም በኋላ በእስሙናይን ከተማ የሚኖሩ ሆኑ። ወላጆቹም ሲሞቱ ብዙ ገንዘብ ተውለት። ከዚህም በኋላ ከሃዲያን ነገሥታትና መኳንንት በክርስቶስ የሚያምኑ ምእመናንን እንደሚያሰቃዩአቸውና እንደሚገድሏቸው ሰማ። በዚያን ጊዜ ተነስቶ ገንዘቡ ሁሉ ለድሆችና ለችግረኞች በተነ። ከዚህም በኋላ የወደደውን መንገድ ይመራው ዘንድ ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ጸለየ። ጌታችንም መላኩን ሱሪያልን ላከ። እርሱም በክብር ባለቤት ክርስቶስ ስም የሚደርስበትን ስቃይ ሁሉ ነገረው። እነሆ ካንተ ጋር እንድኖር እንዳጽናናህም እግዚአብሔር አዞኛል፣ አትፍራ አለው። በዚያን ጊዜ ተነስቶ ወደ እንዴናው ከተማ ሄደ። በመኮንኑ ፊት ቆሞ በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ታመነ። መኮንኑም ልብሱን አራቁተው ይገርፉት ዘንድ አዘዘ። ይህንንም አደረጉበት። ከዚህ በኋላ በጎኖች ውስጥ መብራቶችን አስገብተው ለበለቡት፣ እሳት ግን አልነካቸውም። መኮንኑም ለጣዖት እንዲሰግድ ብዙ ገንዘብ አመጣለት። የተሰገነ ጳውሎስም ወላጆቹ ሲሞቱ 17 የወርቅ መክሊት ትተውልኝ ነበር። ስለ ክብር ባለቤት ክርስቶስ ፍቅር ትቼ ለድሆች መጸወትኩት። ወደዚህ ወደ ተናቀ ገንዘብህ እንዴት እመለሳለሁ አለው። መኮንኑም ሰምቶ ብረቶችን በእሳት አግለው በአፉና በጆሮዎቹ እንዲጨምሩ አዘዘ። ይህንንም አደረጉበት። ሱሪያል መልአክም ወርዶ ዳሰሰውና አዳነው። ሁለተኛም እባቦችን በላዩ ሰደዱ፣ አልነኩትም። ምላሱንም ቆረጡ። ጌታችንም አዳነው። መኮንኑም ወደ እስክንድሪያ ከተማ በሚሄድ ጊዜ ከእርሱ ጋር ወሰደው። የክብር ባለቤት ጌታችን ኢየሱስ ክርስቶስን በመርከብ ውስጥ ተገለጠለትና አጽናናው። የዚህም ቅዱስ ኤሲ የሚባል ወዳጅ አለው። እህቱ ቴክላም ጌታችንም ስጋው ከስጋቸው ነፍሱ ከነፍሳቸው ጋር እንደሚሆን ነገረው። ያን ጊዜ እሊህ ቅዱሳን በእስክንድሪያ ከተማ በእስር ቤት ነበሩ። የከበረ ጳውሎስም ወደ እርሳቸው በደረሰ ጊዜ እርስ በርሳቸው ተሳሳሙ። በመገናኘታቸውም ነፍሳቸው ደስ ብሏት እግዚአብሔርን አመሰገኑት። መኮንኑ ወደ እንዴናው ከተማ በሚመለስ ጊዜ የቅዱስ ጳውሎስን ራስ ቆረጠው። ስጋውንም ከጥልቅ ባህር ወረወሩ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ምእመናንም ስጋውን በስውር ወስደው በአማሩ ልብሶች ገንዘው በእነርሱ ዘንድ አኖሩት። ከእርሱም ድንቆች ታምራቶች ተገለጡ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን ለዘላለሙ አሜን። ሰላም ለጳውሎስ ቅሱፈ ዘባን በተጠብጥቦ ወማኅተወ ነድ ውእየ ገቦ ሱሪያል መልአክ እንዘ ይሜግቦ በድሮ ፈጺሞ ሃይማኖቶ አቄቦ ዘምስለ ኤሲ ወቴክላ ተወፈየ አስቦ